ሰላም ሰላም እንደናችሁ እንደምን አረፈዳችሁ አሁን የወሳኝ የሆነና አንገብጋቢ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድነው እንግዲህ የሁሉም በፋኖ ያልተደነቀም የለም ያልተደነቀ እንዳለ ሁሉ እንግዲህ በንዴት ውስጡ ቂም የቋጠረም አለ እንግዲህ ደግሞ እነዚህ ውስጥ ደግሞ እንግዲህ የአፋዶች ይገኙበታል አፋዶች የነ እስክንድር ቡድን ይገኙበታል የነ እስክንድር ቡድን ከብልጽግና ጋር ከተወያየ በኋላ ዛሬ ወደ ብረብርሃን አካባቢ እንግዲህ የአመራሮች ተገናኝተዋል ደብረ ብርሃን አካባቢ ተገናኝተው መክረዋል የነ እስክንድር ቡድን መክረዋል በዚህም ደግሞ እንግዲህ ሸዋ ላይ ያለውን የፋኖ የአማራ ፋኖ ብሔራዊ ኃይልን ተሎ ማዳከምና ማጥፋት በእኛ ቁጥጥር ውስጥ ማድረግ አለብን ይሄን ደግሞ ከመከላከያ ከብልጽግና ከኦሮሚያ ክልል ቃል ተገብቶልናል የሚለውን መረጃ እንግዲህ እስክንድር ዛሬ ሲያወድሳቸው ለሁሉም ሲያደርሳቸው ውሏል ማለት ነው መገኘት ላልቻሉትም በአካል በስልክ ደውሎ ነግሯቸዋል አሳውቋቸዋል መገኘት ለቻሉት ደግሞ ደብረ ብርሃን ላይ ሰብስቦ እንግዲህ ይሄንን አብስሯቸዋል ማለት ነው ስለዚህ የእስክንድር ማለት የአማራ ዋና ጠላት ነው መከተው ወደ አማራ ፋኖ እንዳይመጣ በጣም በሴራ ተብትቦታል ምን መረጃ ያዘበት እንዳለ እንግዲህ እኛ ምናቀው ነገር የለም ነገር ግን በጣም ተብትቦታል ከቀን ወደ ቀን መከተው መሃይም ነው አያቅም አልተማረም የሚል ጩኸት እያሰማበት ያለ ነው በሱ በሚከፍላቸው እነ መከተው የሚያቋቸው ተከፋይ የእስክንድር አክቲቪስቶች አሉ እነ መከተው ማያቋቸው ተከፋይ የእስክንድር አክቲቪስቶች አሉ እንግዲህ እነ መከተው በማያቃቸው የእስክንድር አክቲቪስቶች እንግዲህ የነ ዘመነ የነ ምሬ የነ ሀብቴ የነ ደሳለኝ ደጋፊ መስለው እንግዲህ መከተውን እንደ መሃይም ይያሉ ይሰርቡታል በጣም ብዙ አይነት ስድብ ይሰርቡታል ይሄ እንግዲህ እሱን ንዴት ውስጥ በመክተትና ለመጨረሻ በአማራ ጉዳይ እንዲቆርጥለትና እስከመጨረሻው ከእስክንድር ጎን እንዲሆን የማድረግ ሴራ ነው ማለት ነው ስለዚህ እነዚህ ሰዎች ከድርጊታቸው ቢቆጠቡ እውነት አማራ ከሆኑ ጠላት ከሆኑ ምንም ማድረግ አይቻልም ጠላት ነው ነገር ግን አማራ ከሆኑ ግን ከዚህ ድርጊታቸው እንዲቆጠቡ ሌላው ደግሞ የአማራ ፋኖ ብሔራዊ ኃይል ደግሞ እንግዲህ ይሄን አንድ መሪ ያልመረጠበት ምክንያት እንግዲህ ለነሱ ቦታ እነሱ ያልተሳተፉበት መሪ አይመረጥም መምጣታቸው አይቀርም ብሎ እንግዲህ አንድነቱን በማሰብ ነው ይሄን ያደረገው እንጂ መሪ መርጦ መለየት አቅቶት ወይም ጠፍቶት አይደለም ነገር ግን ለሚመጡትም ተሳታፊ ለማድረግ አባላቱን ተሳታፊ ለማድረግ እንግዲህ ይሄንን ወስነው በአባ ተርበኞችና በሴንትራል ኮማንድ በ13 አባል በያዘው በሴንትራል ኮማንድ እንዲመራ ወስነው ተለያይቷል ማለት ነው ይህ በጣም አሪፍ አጋጣሚ ነው ለአንድነቱን የሚያጠናክር ነው ሌሎችም እነ ደረጀም ሆነ የትም ሆነ ከአውቀው የገቡት እስክንድርና ጌታ ስራደ መቼም ወደ አንድነት ሊመጡ አይችሉ ምክንያቱም አውቀው ገንዘብን የአማራን ዲያስፖራ ዶላር ፈልገው እስከገቡ ድረስ ሁለቱ መቼም ማይሰሙ ናቸው ነገር ግን ደረጀ ወደ ልቦናው ሊመለስ ይችላል መከተውም እንደዛው ሌሎችም እንደዛው ተመልሰው እንግዲህ ወደ አንድነት መምጣታቸው ስለማይቀር እንግዲህ ብለው አንድ አመራር አልመረጡም ማለት ነው ይሄን ተሳታፊ ለማድረግ ነገር ግን ከአፋድ ግን ማስረሻ ሰጤ እስክንድርና ጌታ ስራደ መቼም ማይለወጡ ምን ጊዜም ያማራ ጠላቶች ናቸው ሆም ብለው አቅደውበት በብር ተገዝተው የገቡ ናቸው ስለዚህ ሶስቱን መቼም ቢሆን ያማራ ፋኖ ማካተት የለበትም እንደዚሁ እንዳገለላቸው መቀጠል ነው ያለበት ነገር ግን ለሌሎች ለተዋጊዎችና ለጦር መሪዎች ግን ዌልካም ለማለት ፍላጎቱንም ገልጿል በመግለጫውንም ካያችሁት ኑ አንድ እንሁን ብሏል ስለዚህ ይህን ተቀብሎ አንድ የመሆን እንግዲህ ምርጫው የነሱ ነው